ጤና ይስጥልኝ ተመልካቾቻችን የሳምንታዊ አጀንዳ የተሰኘው ፕሮግራማችን ነው። በዛሬው አጀንዳ ፕሮግራማችን ደግሞ ኢትዮጵያ እንዴት የቀይ ባህር ፍላጎቷን ማሳካት ትችላለች በሚል ርዕስ ባለሙያ እዚህ ጋብዘንላችኋል ስቱዲዮአችን። እንግዳችን የአፍሪካ ቀንድና የመካከለኛው ምስራቅ አፍሪካ ጂኦፖለቲክስና እንዲሁም የሃይድሮፖለቲክስ ተመራማሪ ናቸው። ዶክተር ጥላሁን ኤርድኖ ይባላሉ። ፕሮግራሙን ወደናንተ ያደረስኳችሁ አብሬያችሁ መቆየው ደግሞ እኔ ኢየሩሳሌም አለሙ ነኝ ከመላው የስቱዲዮ ባልደረቦቼ ጋር አብራችሁ እንድትቆዩ ስጋብዛችሁ በአክብሮት ነው። ዶክተር እንግዳችን ስለሆነ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም እንግዲህ ያው መንግስት እንደ አቅጣጫ ያስቀመጠው ነው። ከሰሞኑም በህዝብ ተወካዮች ምክር ቤትም የተነሳ ጠቅላይ ሚኒስተሩም ሰፊ ማብራሪያ የሰጡበት ነው። ኢትዮጵያ የባህር በር ፍላጎቷን ማሳካት አለባት የሚል ነገር አቅጣጫ ተቀምጧል። እዚሁ ላይ እንግዲህ በስፋት የሚያነሱልን ነጥቦች ይኖራሉ። እንግዲህ ይህንን በጥልቀት ከመመልከታችን በፊት ለአንድ ሀገር የባህር በር ማለት ምን ማለት ነው ከሚለው እስቲ ጠለቅ ያለ ማብራሪያ ሰጥተውን ከዚህ እንጀምር። የባህር በር ምን አይደለም የሚለው ነው ሞር የሚመልሰው። የባህር በር ሁሉም ነገር ነው። የባህር አክሰስ ወይም የባህር መውጫ ስንል እንደው አገሪቱን በሰው ብንመስለው የባህር በር ደግሞ በደም ስር ነው የሚመስለው፣ የሰውየው ደም ስር ማለት ነው። እና ለኢትዮጵያ ደግሞ በጣም ወሳኝ ነው። ከምን አንፃር ነው ወሳኝ የሚሆነው? እንደ ሌሎች የባህር በር የሌላቸው ሀገራት አይደለም የኢትዮጵያ ኬስ። ኢትዮጵያ አባይ የሚባል ወንዝ አለ which is 2/3 የሀገሪቱ ቴሪቶሪ የሚሸፍን ተፋሰስ ነው ያለው። ከአዲስ አበባ በስተምዕራብ በዚህ በደብረ ብርሃን ይዞ በወሎ አልፎ በትግራይ ኤርትራ ተከዜ ድረስ ከዛም ደግሞ በደቡብ ከአዲስ አበባ በስተደቡብ ደቡብ ምዕራብ ኢትዮጵያ ኬንያ፣ ደቡብ ሱዳን እና ኢትዮጵያ የሚዋሰኑበት ድረስ ያለው ተፋሰስ በሙሉ ዌስት ኦፍ አዲስ አበባ ማለት ነው እንዳለ የአባይ ተፋሰስ ነው ወይም አባይ በሚል ኮመን ኔም የሚጠራ ነው። በዚህ ግዛት ውስጥ የሚፈስ ውሃም የሚፈልቅ ምንጭም የሚዘንብ ዝናብም የሚወርድ ወራጅ ወንዝም አባይ ነው። ይሄ ማለት ደግሞ እንግዲህ መሬቱን የውሃ ሀብቱን እዛ የሚኖረው የሰው ኃይላችንን ስናስበው ይሄ ለኢትዮጵያ የባህር በር ወሳኝ ነው የምንለው ከዚህ ተፋሰስ ጋር ከዚህ ወንዝ ጋር በተያያዘ ያፈረናቸው ዘላለማዊ ጠላቶች አሉ። የባህር በር ያስፈልገኛል ብላ አንስታለች። ለምን ዘገየች? የኢትዮጵያ ሕዝብ እኮ ስለ ወደቡ ስለ አባይና ስለ ወደቡ አንድም ቀን ረስቶት አያውቅም። እኔ በዛ አካባቢ ያነባለሁ፣ ጠይቃለሁ፣ ጽፋለሁ። ባይዘው መጽሐፍ አለኝ የግብጽና አጋሮቿ ጠላትነት እስከመቼ የሚል ወይም የግድቡ እርሾ የሚባል መጽሐፍ አለኝ። ስለዚህ ረስተን አይደለም መንግስት ስለሰጠበት ህዝቡ እያጉረመረመ ቤቱ ቁጭ ያለበት ሁኔታ ነው ያለው። የተረሳ ነገር የለም። ኤኒ ታይም መነሳቱ አይቀርም። የዚች ሀገር የዚህ የኢትዮጵያ መንግስት ፍጹም ዲሞክራሲያዊ ጉድ ገቨርናንስ ሲሰፍን ከውስጥ ጭቅጭቅና ጦርነት ስንወጣ በምርጫና ምርጫ ብቻ በኮሮጆ ግልበጣ ሳይሆን ወይም በሆነ ምክንያት ምርጫ በማጭበርበር ሳይሆን በትክክለኛ ምርጫ የኢትዮጵያ ህዝብ የራሱን መንግስት ሲያገኝ የወደብ ጥያቄው እንደሚያነሳ የታወቀ ነው። አሁን መንግስት ነው ያነሳው። ዶክተር አብይ አህመድ በራሳቸው ጊዜ መነሳት ያለበት ማንሳት አለብን ብለው ነው ያነሱ። ዘግይተናል ወይ ለሚለው ብዙ አይደለም። 1000 ኪሎ ሜትር እኮ 3 ሚሊዮን ህዝብ 1000 ኪሎ ሜትር የባህር በር ይዞ 130 ሚሊዮን ህዝብ ብሎክድ ሆኖ የሚኖርበት ሁኔታ ሚኖር አይመስለኝም። ዓለም ለምንድነው ፍትህ መስጠት ያቃተው? ዓለም የሚያስቸግር ውሳኔ ነው የኢትዮጵያ መንግስት የአቶ መለስ ዜናዊ ጊዜያዊ አስተዳደር መንግስት የወሰነው ውሳኔ ለዓለምም ግራ የሚያጋባ ነው። ዓለምም እኮ ግራ ተጋብቶ ነበር በዛ ሰዓት። እውቅና አቶ መለስ የመጀመሪያው እውቅና እሳቸው ሲሰጡ እኮ ዓለም ዝም ነው ያለው። ተሽቀዳድሞ እውቅና ለኤርትራ የሰጠ አካል የለም። kept silent ጸጥ ነው ያለው ዓለም። ለዓለም ግራ የሚያጋባ ነው። ሻዕቢያና ቲፒኤልኤፍ ለምንድነው እሳትና ጭድ እንደሆኑ የሚኖር? አንዱ ካላጠፋ መኖር ያቃታቸው ለምን ይመስልሽ? this is the secret behind ሻዕቢያም ወያኔ ምን እንደሚፈልግ ያውቃል፣ ምን እንደሚያልም ያውቃል።
ወያኔም ሻዕቢያን ምን ሊያደርገው እንዳሰበ ስለሚያውቅ ስለዚህ ባህር በሩን ጭምር ያስቀመጡት ለክት ነው የጥምቀት ልብስ ማለት ነው ኤርትራ የምትባል ሀገር ቲፒኤልኤፍ እውቅና አይሰጥ በታላቋ ትግራይ ትግርኝ በሚባለው ውስጥ አካቶት እንድ ለምንድነው የትግራይ የተፈናቀለ ህዝብ ወልቃይት ላይ ሄዶ አብሮ ከዛ አካባቢ ካለው ህዝብ ኖሮ በራሱ ጊዜ ሪፈረንደም አድርጎ እንዲኖር የማያረጉት ለምንድነው በትግራይ በኩል ዌስት ትግራይ ብለው ለምን አስፈልጋቸው አንድ ሀገር ካለን እኮ የኛ ነው ምን አመጣው ስለዚህ የባህር በር ያጣነው እኮ በኢትዮጵያ ህዝብ ፍላጎት ሳይሆን በኢትዮጵያ መንግስት ፍላጎት ነው በባለፈው መንግስት ፍላጎት ነው ኢትዮጵያ የባህር በር ማጣቷ አሁን ላይ በተለይ ከ100 ሚሊዮን በላይ ህዝብ አላት ምን አይነት ተጽዕኖ ይኖረዋል በተለይ ደግሞ ኢኮኖሚያዊ ጫናው የትኛውን ኮምፒውተር አይችለው ማስላት ይቻላል እስቲ የኛ የምጽዋንና የአሰብ ወደብ መጠቀም ካቆም በተለይ የአሰብ ወደብ መጠቀም ካቆምን ጀምሮ ለጅቡቲ ለበርበራ ለሞቃዲሾ ለሞምባሳ እንደ ለፖርት ሱዳን የከፈልነው ብር ቢሰላ ምን ያህል መንገድ ይሰራል ምን ያህል ኢንዱስትሪ ይገነባል ምን ያህል እርሻ ያለማል ምን ያህል መስኖ ፕሮጀክት እንደ እኮ ኢኮኖሚያዊ ጫናው ግልጽ እኮ ነው አንድ በብር መተመን ይቻላል ስንት ቢሊዮን ዶላር በአመት 1 ምናምን ቢሊዮን ዶላር ነው ለጅቡቲ ምን ከፍለው በ10 አመት የህዳሴ ግድብ ማለት ነው እንደስናስበው እኮ በዚህ ሰዓት ኦሬዲ መካከለኛ ገብተናል ማለት እኮ መካከለኛ ኢኮኖሚ ውስጥ ገብተን ነበር የራሳችን ወደብ ቢኖር እሱ ብቻ አይደለም ወደፊት ከፍተኛ ስጋት አላት እቺ ሀገር የባህር ኃይል ነው ያጣነው ሉክ ጥዮ ከሚባለው የኤርትራ ቴሪቶሪ እስከ ራስ ዱሜራ ድረስ ይሄ የማዶሻ ዘንግ የሚመስለው የኤርትራ ቴሪቶሪ የኢትዮጵያ ሰላም የማይሰጥ ቴሪቶሪ ነው እኔ ጠላት በባህር በኩል ከ50 እስከ 60 ኪሎ ሜትር ነው ርቀት ያለን በዛ ባህር በኩል የኛ ካልያዝ ነው የዛ አካባቢ የባህር ቤዝ ከሌለን የባህር ኃይል ከሌለን ማንንም መጥቶ እኛን መምታት ይችላል 600 ኪሎ ሜትር እንዋሰናለን በ50 60 ኪሎ ሜትር ዲስታንስ from the coast ማለት ነው ኪሳራው እጅግ መገመት የሚቻል አይደለም ሌላኛው የግብጽ ዘላለማዊ ጠላትነት ሲታሰብ ይግድ ነው ለምሳሌ ግብጽ በህዳሴ ግድብ የተነሳ ወደ ሶማሊያ ኃይሏን ስታጓጉዝ ኢትዮጵያ እዛ ባህር ኃይል ወደብ ኖሯት መሬት ኖሯት በባህሩ አጠገብ ባህር ኃይል ቢኖራት አታድርገው 100 ጊዜ እንድታስብ ያደርጋል ኢትዮጵያ መታ መመለስም ትገደዳለች ምክንያቱም በሶማሊያ መጥቶኮ ኡርጎሊ ያጠጣን አይደለም የግብጽ መንግስት የክቡር ጠቅላይ ሚኒስትሩ በፓርላማ እንግዲህ ከሰሞኑ ያነሱት ነገር አለ ኢትዮጵያ ወደብ የምትፈልገው ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ብቻ ሳይሆን የባህር ላይ ኃይልም ያው አቋቁማለች እሱንም ለመጠቀም እንደሆነ አንስቷል ከዚህ ጋር ታይዞ እንዴት ነው የሚታየው ትክክል ናቸው ምክንያቱም አየነው እኮ ይኸውልሽ የህዳሴ ግድብ ለግብጽ እና ለሱዳን አንደኛ 6 to 10 ቢሊዮን ኩቢክ ሜትር ውሃ በአመት ሴቭ የሚያደርግላት ውሃው ሬጉሌት በማድረጉ አመቱን በሙሉ እንዲፈስ በማድረጉ የተነሳ ግብጾች 3 ጊዜ በአመት እንዲያመርቱ ነው የሚረዳቸው አላስፈላጊ ፍለዲንግ ጎርፍ ያስቀርላቸዋል አላስፈላጊ ሲልት ደለል ዝም ብሎ በእርሻቸው ላይ የሚተኛውን ያስቀርላቸዋል ከኛ እንደውም እኮ እኔ ካሳ መጠየቅ አለብን የህዳሴ ግድብ ስለገደብን ለምንድነው ካልኩሌት አድርገን ከኢትዮጵያ ህዳሴ ግድብ በመገደቡ የሚያገኙት ጥቅም ወደ ዶላር ለውጠን ለምንድነው ማንጠይቃቸው ይያልኩ ነው ስለዚህ ይሄን ሁሉ ጥቅም የሚሰጥ ግድብ ገንብተን እኮ ኤርትራን ጠላት ማድረግ ጅቡቲን ከኢትዮጵያ ጠላት ማድረግ ሶማሊያን ከኢትዮጵያ ጠላት ማድረግ ኤንድ ራውንድ በጠቅላላ የላይኛው ተፋሰስ ሀገራት በሙሉ ዞራ የኢትዮጵያ ጠላት እንዲሆኑ እያረገች ነው ሶ አትለቀንም ይሄን ዲፌንድ ማድረግ የምንችለው የባህር አክሰስ ባህር ቤዝ ሲኖረን ይሲ ስለዚህ ጠቅላይ ሚኒስትሩ ትክክል ናቸው ክቡር ጠቅላይ ሚኒስትሩ ፓርላማ ላይ እንዳነሱት ኢትዮጵያ ወደቦቿን ወይም የባህር በር ያጣችበት ታሪክ በህጋዊ መንገድ እንዳልሆነ አንስተዋል በአምስት መንገድ ነው የባህር በር ለማግኘት አንዱ በአግሪመንት ነው በስምምነት በኪራይ ማለት ነው ሌላኛው በሰጥቶ መቀበል ነው ሶስተኛው በሊዝ ነው በኪራይ ያዋጣትም
ዘላለማዊ ጠላት አላት በዛ አካባቢ ስጋት አላት ሉዓላዊነቷ በጣም ጠንቅ ነው ያ አካባቢ ኢትዮጵያ የግድ ነው ወይ ከኤርትራ ወይ ከጅቡቲ ወይ ከሶማሊላንድ የራሷ የባህር በር ማግኘት ግዴታ ነው የኢትዮጵያ የባህር በር ጥያቄ ቅንጦት ሳይሆን መሰረታዊ ፍላጎት እንደሆነ ይሄንን እንዴት ነው ማስረዳት ያለባት ማሳወቅ ያለባት ሰላምን አጥብቀህ ምትሻት ከሆነ ለጦርነት ተዘጋጅ ነው እኛ ስጋት ያለብን ከግብጽና አጋሮቿ ጋር ነው አይደል ኤርትራ የግብጽ አጋር ሆናለች ምን ዋሽው ነገር አለ ሱዳን የግብጽ አጋር ነች አጋርነቱ ደግሞ ከወንዙ ጋር የተያያዘ ስለሆነ ዘላለማዊ ነው ሶ ለጦርነት ተዘጋጅተሽ መጠበቅ አሁን እኔ የምለው እነዚህ ሀገሮች በጠላትነት እንዲለቁን ማድረግ የምንችለው እንዴት ነው በባህር በር በኩል ነው አይደለም የሚመጡብን ስጋቱ ሶ ለጦርነት አንደኛ ግድቡን የሚመቱ ከሆነ እኛም የነሱን ግድብ ለመምታት አስዋን ዳምን መምታት የሚችል ኃይል ሰቲት ሁመራ ላይ ሚሊተሪ ቤዝ ይኖረን ይገባል ሰናር ጀበል አወሊያና ሮዛይረስም የተባሉ የሱዳን ግድቦችን ሊመታ ሲመቱን ነው ምንመታው ኢትዮጵያ ጦርነት ፈልጋ አይደለም የምታቀው እኔ ጦርነትም እየጋበዝኩ አይደለም ሚለይልን ከሆነና ማይለቁን ከሆነ ግን ስለዚህ አንቺ ተኝተሽ እኮ አጥብቂ ይሄን ታረጊና አውቶማቲካሊ አንቺ መዘጋጀትን ቱ ዘ ወርስት መዘጋጀትሽን ሲያቁ 70-80% ይረግባል የነሱ ፉከራ ምክንያቱም እዛው ያሉ ግድቦች እነሱ አገር የተጠራቀመው የኛ ውሃ ለኛ ጠቃሚ የኒውክሌር ቦምብ ነው የሚሆኑት ያሳርፏቸዋል ስለዚህ አንዱ ይሄ ነው ሁለተኛው ያልኩሽ አንኢንቫይትድ ገስትስ ሆነው ያስቸገሩን ከእንግሊዝ ከፈረንሳይና ከጣሊያን ጋር በደንብ ዲፕሎማሲ ማካሄድ ወደ ዓለሙ ከመሄድሽ በፊት እነዚህ ሀገራት በደንብ ማወቅ አለባቸው what the evil they have done to Ethiopia ምን አይነት ችግር እንደፈጠሩባት ሴንስ ሊያደርጉ ይገባል ዲፕሎማሲ የጣሊያን ኤምባሲ እዚህ አለ የብሪቴን ኤምባሲ እዚህ አለ የፈረንሳይ ኤምባሲ እዚህ አለ አይደል ይሄ እናንተ ያመጣችሁብን ችግር ነው በደንብ ኢትዮጵያውያን የሆነ ቡድን ተቋቁሞ የህግ ቡድን የዓለም አቀፍ ፖለቲክስ ቡድን ኢንተርናሽናል ሎው ናሽናል ሎው ወዘተ ያጠኑ ቡድኖች ጠንካራ ኢትዮጵያውያን ወጣው ግልጽ የሆነ ሪሰርች ተሰርቶ አንድ በአንድ ተዘርዝሮ ሊሰጣቸው ይገባል ቀይ ባህር የሚባለው የቀይ ባህር ስም ሰጥተው አገር ያደረጉት ኢጣሊያኖች ናቸው ሶ አሁን ሁሉም ተጽዕኖ ስላላቸው ከነሱ ጋር መወያየት ሌላው ደግሞ የሁለቱ በተለይ የኤርትራና የኢትዮጵያ ወዳጅ አገር አለች ራሺያ እኔ የራሺያ መንግስት በኤርትራና በኢትዮጵያ የወደብ ጉዳይ መሃል ገብቶ ማስታረቅ የሚችል ይመስለኛል ራሺያ ከኤርትራም ጋር ችግር የለባትም ራሺያ ከኢትዮጵያም ጋር ችግር የለባትም የሁለቱም ወዳጅ አገር ስለሆነች ይሄም አለ ከዛውጭ ከነዚህ ጋር ከተወያየን በኋላ ነው ወደ ዓለም የነዚህን ውሳኔ የነዚህን ሁኔታ ደግፈን ወደ ዓለሙ ስንሄድ ዓለሙ ላይ እኮ ፈረንሳይ እንግሊዝና እኮ ጣሊያን እኮ ነው እዛም ዓለሙ ላይ የምታገኛቸው የኢትዮጵያ ኬዝ ፍጹም የተለየ ነው አንደኛ ግዛት ተቆርሶብን ይሄዱት ስሟን ቀይረው ነው የወሰዱት you see ኢትዮጵያ ቀኝ ያልተገዛች ሀገር ነች በኮንፌደሬሽን ደግሞ ዓለም አንድ እንድንሆን ያደረገ ነው መጨረሻ ላይ ሪሶርስ መካፈል ነበረብን እንዳንሆን ያደረገው የባለፈ መንግስት ነው በአለም ላይ የሌሎች ሀገራትን ተሞክሮች ስንመለከት የባህር በር ያላቸውን ብንወስድ በፈለጉት ሰዓት ከአገር ውስጥ ያመረቱትን ምርት ወደ ውጭ መላክ ይችላሉ በፈለጉት ሰዓት ማስገባት ይችላሉ እዚህ ጋር ቬሪ ሴንሲቲቭ የሚሆነው ለምሳሌ እንደ መድኃኒት ያሉ በሽተኞች እዚህ ታመዋል መድኃኒት ከውጭ ሁሉም መድኃኒት ኢትዮጵያ ተሰራም ከውጭ የምታስገባቸው ይኖራሉ ወደቡ ላይ የራስሽ ወደብ ካልሆነ እንከን አለ ሁሉ ጊዜ በዚህ የተነሳ ብዙ በሽተኛ እዚህ ሊሞት ይችላል አርጀንሲ ያላቸው ለምሳሌ የተራበ ህዝብ ቢኖር እርዳታ ከውጭ ለማስገባት የራስሽ ወደብ ሲሆንና የሌላ ወደብ ተከራይተሽ ስትጠቀሚ ፍጹም የተለየ ነው የባህር በር ያላቸውን ብንወስ በሙሉ የከበሩ ናቸው ብሎ መውሰድ ይቻላል ምናልባት ከተወሰኑት የአፍሪካ አገራት ካልሆነ በስተቀር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ያነሱ ያሉት ኢትዮጵያ ታላቅ ሀገር ነች በዚህ ቀጠና ላይ ስለዚህ የባህር በር ያስፈልጋታል የሚል ነው ህዝቡም ከመንግስት ጋር ቆሞ የኢትዮጵያን የባህር በር ፍላጎት መታሳከበትን እንዲደግፉ የሚሉት ሐሳብ የሚሰጡት የመጨረሻ ካለ ዶክተር አብይ አህመድ እንደ ኢትዮጵያ ጠቅላይ ሚኒስትር ያነሱት ጥያቄ
ኤኒ ታይም ኤኒባዲ ሊያነሳው ይችላል ነበር እሳቸው ቀድመው አንስተውታል ስለዚህ ትክክል ነው መነሳት የግድ ነው የነበረበት የሆነ ጊዜ መነሳቱ የማይቀር አጀንዳ ነው ይሄን አውቀን በቅደም ተከተል እንሄድበት ነው ኢትዮጵያ ህዝብ የኢትዮጵያ መንግስት ሬዲ ሆኛለሁ ለዚህ ጥያቄ ባለ ሰዓት የኢትዮጵያ መንግስት የኢትዮጵያ ህዝብ 100% ዝግጁ ነው አገራዊ ጉዳይ ማድረግ አለባቸው መሰረታዊ የአገሪቷ ጥያቄ መሆንና ትኩረት መስጠትና ድጋፍ ለመንግስት ማድረግ አለባቸው የሚለውን ነገር ነው ለማንሳት የፈለጉት ብዬ አስባለሁ ተመልካቾቻችን እስካሁን ስትከታተሉት የቆያችሁት ሳምንታዊ አጀንዳ የተሰኘው ፕሮግራማችን ነበር በዛሬው የአጀንዳ ፕሮግራማችን ደግሞ ኢትዮጵያ በቀይ ባህር ላይ የሚኖራትን የባህር በር ወይም ደግሞ ወደብ ፍላጎት እንዴት ታሳካ በሚል ርዕስ ነበር አጀንዳ አድርገን እዚህ ከዶክተር ጥላሁን ጋር እዚህ ስቱዲዮአችን ቆይታ ያደረግነው እንግዲህ ዶክተር ጥላሁን የአፍሪካ ቀንድና የመካከለኛው ምስራቅ አፍሪካ የጂኦፖለቲካና እንዲሁም የሃይድሮፖለቲክስ ተመራማሪ ናቸው በርካታ ጉዳዮችን ዳሰውልናል በተለይም ደግሞ የኢትዮጵያ በጎረቤቶቿ በኤርትራ በጅቡቲ እንዲሁም በሶማሊያ አካባቢ የጥንታዊ የነበሯት ወደቦችን ያጣችባቸውን የታሪክ አጋጣሚዎች አንስተውልናል አሁን ላይ ደግሞ የባህር በሯን እንዴት ታገኝ የሚለውን የተለያዩ ሙያዊ ሆኑ የመፍትሄ ሐሳቦችን ያቀርቡልን ነበር ውይይት ስናደርግ የቆየነው በቀጣይ ጊዜ ሌላ እንግዳ ይዘንላችሁ እስከምንቀርብ ድረስ ፕሮግራሙን ከመላው የስቱዲዮ ባልደረቦቼ ጋር ወደናንተ በማቅረብ አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩኝ ሰላም ከናንተ ጋር ይሁን